ለኔ ባንዲን ጨለመው ተጨልሞ አልገፋ ያለ አመታት ነበር ያሳለፍኩት በቃ ማይገፋ ተመሳሳይ አመት ማለት ነው 2017 በቃ አላቅም የብርሃን አመት ነው የሆነልኝና አባባ ነው እሺ ልጅ ቀስ ብለው ወይ ግሩ እሺ እንዲያው ሳውዲ ሁኜ ለውድድር ተመረጠ ከሰራተኛና እኔ ነኝ ተመረጥኩት ኢጂፕት ሄጄ ተወዳደርና አንደኛ ወጣ ኢትዮጵያዊ ስትሆን እንትን ሊያረጉ የሚፈልጉት ነገር አለ ዝቅ ሊያረጉ እኔ ደግሞ እሱን ስሜት ማንንም ሰው እንዲያረጋኝ አልፈልግም አባባ ቀና ይበሉ እስኪ ደርቀው ቀሩ ወይ አባባ አትሌቶች አሁን ነጅጋየሁ ዲባባ ጥሩነሽ ዲባባ ምናምን ሰሰራ ሳገኛችሁ እንዴ እንደዚህ ቻልኩኝ እንደዚህ ሆነ እንዴ ምን ገናኛ አይመስልምና አሁን ሰዓቱ መቁጠር ይጀምራል በአንድ ሰዓት ከ20 ውስጥ ዓለም ፀሐይን አሱባ ካጠናቀቀች የ15000 ብር ስጦታ እናበረክታለን ማለት ነው እዚህ ቤቶች እንደምን አላችሁ ቃል እንደምን አለሽ ደህና ነሽ ወይ እንዴት ናችሁ ተማሪዎች አስመረቃችሁ እንኳን ደስ ያላችሁ እንኳን ደስ ያለሽ እንኳን አብሮ ደስ አለን ፍፄ ያንተም እንግዲህ ዋናው ኤልሳ ተመርቃለች አንደኛ ወጣለች አዎ የደረጃ ተማሪ ናት አስተምሬ አስረክባችኋለሁ ብለሽ ነበር በሚገባ ቃሏን አክብራ አስተምራ ጨረሰች ማለት ነው አዎ ተመረቀች አሁን ለስራ ዝግጁ ናት ቡቁነቷን ከፈለክ እንዲያው ገብተ ማየት ትችላለህ የተወደዳችሁ ተመልካቾች የኤልሳቤትን ታሪክ ታስታውሱታላችሁ በጣም ይከብድ ነበር ከምልክ በላይ አቃተኝ ኤልዛቤት ጥየነው ተስፋ ቆረጥኩ ታይኖሳሌ በጣም አስጠለኝ ለምንድን ነው ምኖረው ማለት ጀመርኩኝ በቃ ሳምንት በዘግቼ ማልቀስ ጀመርኩ ስልኬን ዘግቼ ለማንም ሳላወራ ማለት ነው ከማንም ጋር ሳላወራ በቃ በጣም ከፋኝ ማልቆጣጠረው ነገር ከኋላ ያለፉት ነገሮች በሙሉ መጡብኝና 5 ሰዓት አካባቢ ይሆናል ማታ ራሴ ላጠፋው ወሰንኩኝ ግን ነው መጨረሻው አልታያለኝ መክፋት አቃተኝ በቃ አልቻልኩ እጅግ በጣም አሳዛኝ ታሪክ ነበር ቃል ደግሞ አስተምራታለሁ ብላ የብዙዎቻችን ደስታ ሆኗል ኤልሳ በትክክል ተምራ ጨርሳለች ወይ የሚለው ልንፈትናት ነው በደንብ ተምራ ጨርሳለች ገብታ ሰዓቱን ላይ ዘመ ፈተን ትችላለህ ሰዓት ይዘ ዛሬ ጉድ ነው የሚፈላው እኔም ከዚህ ፊት ጋር ረጅም ጊዜ የኖርኩት ከዛሬ 20 አመት በኋላ ፍጹም ባገኘው ምን አይነት ሰው ሆኖ አገኘው ይሆን የሚለው እንግዲህ ቃል ይሄን ፊት የሆነ ነገር ልታረገው ነው እኔም ተለውጬ ታያላችሁ ኤልሳቤት ጋር ገብተ ደግሞ ኤልሳ እናገኛታለን እንፈትናታለን አብራችሁን ቆዩ ሰላም እንግዳ ይዤ መጥቻለሁ እንዴት ናችሁ ኤልሳ ደህና ነሽ ወይ እንኳን ደህና ቆየሽ በጣም ደስ ብሎኛል በመመረቅሽ ደስ ብሎኛል ጎበዝ ነሽ ቻሌንጅ ይዞልሽ መጥቷል ጀግና ነሽ ጎበዝ ነሽ በደንብ ተምራ ጨርሳለች ብላለች እንዴት አርገሽ አሰምረሽ እንደምትሰሪ እንግዲህ ልንፈትንሽ የመጣ ነው ዛሬ እሱን ታሳይናለሽ አረ በሚገባ በደንብ ነው ማሳየት ቃል እንደ አንድ ባለሙያ የሷን ጸጉር አሁን ጀምሮ ለመጨረስ ምን ያህል ደቂቃ ወይ ምን ያህል ሰዓት ወስደ እንደ ሰው ይለያያል 2 ሰዓትም የሚፈጅበት ሰው አለ 3 ሰዓትም 1 ሰዓት ተኩልም የኔ ተማሪ ግን ጎበዝ ናት ብዬ በማሰብ እስከ 1 ሰዓት እስከ 1 ሰዓት ተኩል በደንብ አርጋ ትጨርሳታለች ብዬ አስባለሁ ትጨርሳታለች በአንድ ሰዓት ከ20 ውስጥ ይሄንን ጸጉር ጥንቅቅ አርገሽ ሰርተሽ አሳምረሽ ከጨረሽ ለሚሰራው ሰው ሽልማት አለ ዓለም ፀሐይ እንግዲህ ልትሸለሚ ነው ኤልሳ ጎበዝ ሆና በአንድ ሰዓት ከ20 ውስጥ ከጨረሰችው አሳምራ ጸጉርሽን እና 10000 ብር ብትሸለሚ ይሄን 10000 ብር ምን ልታረጊ ትችያለሽ እኔም ባለቤት በህይወት የለም ሁለት ልጆች ሳይሆን ማሳድገው ይሄን ብር ባገኘው ቤትራው ዝፍ አለብን የሁለት ወር ዝፍ አለብን እሱን ግማሹን ከፍዬ የቀራችን ደግሞ ለልጆች አስቤዛ ነው ማረግበት በስማቲ የሚገርም አጋጣሚ ነው ልጆችሽን ብቻሽን ተሳድዩ አባታቸው በህይወት የለም ራስና ተስተውቶ አይዞሽ ስለዚህ ሁለት ልጅ ያሳደግሽ ነው ስለዚህ ቢክራይ ውዝፍ አለብሽ ማለት ነው ኤልሳ እንግዲህ ጎበዝ ከሆነች እና በአንድ ሰዓት ከ20 ውስጥ አሱባሽ ከጨረሰች እንግዲህ ያዘጋጀነው 10000 ብር ነው ቢክራይ 5000 ብር ነው የ3 ወር ያለብሽ እንግዲህ 10000 ብር አይበቃም ኤልሳ ደግሞ ከተባለው ከ1 ሰዓት ከ20 በታች ከጨረሰች 5000 ብር ጨምረን 15000 ብር ትሸለሚያለሽ ሙሉ ቤት ኪራዩ 3 ወር ይዘጋል ማለት ነው ዝግጁ ነሽ ዝግጁ ነኝ yes እንግዲህ ስለዚህ ኤልሳ አጀራ ስለዚህ ኤልሳ ትልቅ ኃላፊነት ይወደቀብሽ ስለዚህ ኤልሳቤት አሁን ሰዓቱ መቁጠር ይጀምራል በአንድ ሰዓት ከ20 ውስጥ
ዓለም ፀሐይን አሱባ ካጠናቀቀች 10,000 ብር ከአንድ ሰዓት በታች ከጨረሰቻት ደግሞ ዓለም ፀሐይ የ3 ወር የቤት ኪራዋን ከፍላ እፎይ የምትልበትን የ15,000 ብር ስጦታ እናበረክታለን ማለት ነው። ቃል እንግዲህ እንደሰማሁትኝ ኤልሳቤጥን ብቻ አይደለም እስካሁን ድረስ የመክፈል አቅም የሌላቸው ሴቶች እንግዲህ በነፃ እያስተማረች አስመርቃለች። ይሄንን ልብና ደግነት ከየት አመጣችሁ የሚለውን እኔና እሷ ውጭ ሆነን እንጫወታለን። ኤልሳቤጥ እግዚአብሔር ካንቺ ጋር ይሁን። በርቺ። ቻው ሁላክ በጎን መሆን ተመችቶሻል? እንደዚህ ነው የፈለግሽው? እንደዚህ ነው። እሺ ምን አይነት ይሆንልሽ ታዲያ? ለምንድን ነው የፈለግሽው? እንደው የክርስቲያናው ጓደኛ አጋጣሚ ስላለኝ አንቺ መርጠሽ ብትሰሪኝ ደስ ይለኛል። ረዘም ያለ ቢሆን ይሻላል ሰርተሽ ስለማታውቂ። ከሁለቱ የትኛው ይሆንልሽ? እንደኔ ይሄኛው አሪፍ ይመስለኛል። ይሄ ጎን ይሻል ከዚህ። እሺ በርቺ። እሺ አይዞሽ። እሺ ያው ከአንድ ሰዓት በታች ለመጨረስ ሞክራለሁ። 15,000 ብርሽን ታገኛለሽ። እሺ እሺ አመሰግናለሁ። እሺ ቃል ኪዳን ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይሄን ሰውዬ ማርክ ትችላለሽ? ሞክራለሁ። ቻይናዊ ነው ምንድነው? እስኪ ከዚህ ወደዚህ ማለት ነው ከዚህኛው ፊት ወደዚህኛው ፊት ቀይሪኝና እስቲ ጉዱን ሊው ቃል እንግዲህ አስረክብሻለሁ አደራሽ። በዚህ ፊቴ ነው እንግዲህ ሆስት ማድረግ ዩቲዩብ ላይ የምሰራው። እሺ ቃል ኪዳን ማን ነች የሚለው እንደው ማወቅ ፈልጌያለሁ። ተወልጄ ያደግኩት ወሎ ነው። ኦልሞስት ትንሽ ሆኜ ነው ወደ አዲስ አበባ የመጣሁት። ትምህርቴን የተጨረስኩትም ተማርኩትም አዲስ አበባ ነው ገርጂ አካባቢ። አባቴ ፓርላማ አባል በመመረጥ ስራ ቀይሮ ነው ወደ አዲስ አበባ የመጣሁትና የተወለድኩት ወልዲያ ነበረ። አባቴ ግዳን የሚባል ወረዳ አስተዳዳሪ ነበረ። ላስታ ማለት ነው ላሊበላ በሱ ነው የምታውቁትና እዛ አስተዳዳሪ ነበረ። ያው ሌሎች ልጆቼ ወንድሞቼ ያው ትንሽ ነበሩ። እኔ ትንሽ ነፍስ አቅ ነበር እዛ ያለን እዛ እየተማርኩኝ አንዳንድ ከገጠር መጥተው የሚማሩ ልጆች ነበሩ። እናንተ ቤት ነው ትምህርት ቤት ከተማ ላይ ይማራሉና አንዳንድ ሴት ተማሪዎች በእግራቸው መጥተው ተመረው ሲሄዱ ምናምን ያለው ያው አቅራቢያ ባለው ከከተማዋ አቅራቢያ ባለው ቦታ እኔ 4ኛ ክፍል 5ኛ ክፍል እያለሁ አንድ ተማሪ ከገጠር በእግሯ መጣ ተመራ እንደገና ደግሞ ከሰዓት ወደ ቤቷ እስከምትሄድ ምግብ ለመብላት የምትደርስበት ሰዓት አለ ምናምን እንትን ነው ራቅ ያለ ቦታ ነውና በእግሯ ረጅም መንገድ ትሄድ ነበር። እኛ ቤታችን ገብተን ምግብ በልተን ብዙ ነገር ካረግን በኋላ እሷ ከሰዓታት በኋላ ነው ቤቷ የምትደርሰውና ደብል አልፋ ጎበዝ አንደኛ ነው የምትወጣውና ደብል አልፋ እኛ ጋር ደረሰች። ቀረኳት ጓደኛ ያደረኳትና ችግሯን እንዴት ነው የምትማሪው ከየት እየመጣሽ ነው ምናምን ስላት ከሌላ ሀገር እየመጣሽ ነው የምትማረው በእግሯ ማለት ነው። ከዛ በቃ ለምን ቤት አንከራይም ቤት ተከራይተሽ ለምን እኔ ቃ ሟላልሻለሁ በቃ ምንም እኮ የለኝም። ስንት አመት ነው? 10 እንደዛ ነው። ከየት ነው የምታሞኝላት? 10 እንደዛ ነው። ከየት ነው ማሞ ሰርቄ ነው። አሳዝናኝ። በቃ ተከራየች ቤት ተከራየችና ቁጭ አለች እዛ ቤት ሰርቃለሁ እኔ ከቤት እቃ ሰርቄ ምናምን አሟላውላት። በቃ ተርፍቃለኛ ቤት ትልቅ ቤት ስለነበረ እናቴ አታውቀውም ሰርቪስ የተቀመጠ ምናምን እቃ ሰርቄ ሙሉ እቃ አሟላውላት ማለት ሞሰብ ሳህን ድስት ምናምን የምትለው ትንሽ ነገር ሰጠዋት። ከዛ እንትን መኖር ጀመረች። የሆነ ቀን በርበሬ ሰርቄ ስወጣ ተያዝኩ። አራራጢ ማለት ነውና የክሊኒክ የተቀፈረ ጉድጓድ ነበረ ቆሻሻ እንትን የሚባልበትና እየሮጥኩኝ በጣም ነው የተናደድኩት። ያኔ እነሱ ከመንቃታቸው እኔ በርበሬውን ጣልኩት እዛ እንዳይይዙኝ ብዬ ጉድጓድ ውስጥ በርበሬውን ጉድጓድ ውስጥ ጥዬ ሮጥኩኝ። በቃ ዛሬ ትገረፋለች ተብዬ አባቴ ነው አለ። ምንድን ነው ያደረገችው ተባለ። እናትሽ ያን ይዘው አባትሽ እየጠበቁ ነው። በቃ እኔ አልገባማ ቤት አባቴ ካልመጣ አልገባም። አንቺ ውጭ ሆኜ ጠበቅኩኝ። ከዛ ልክ 1 ሰዓት ተኩል ምናምን አባቴ ሲገባ በረንዳ ጋር ነበርኩ። ገባሁኝ። ስገባ እንደዚህ አጥፍታለች መገረፍ አለባት እየሰረቀች ነው ለምን እንደምትሰርቅ የት ነው የምትወስደው ምናምን ተባለ። ከዛ ለአባቴ ነገርኩት እያለቀስኩ እንዴ በቃ እሷ እንድትማር ፈልጋለሁ እኔ ሰርቄ ሰጣት ለዛ ነው
እንደዚህ ታሪኩን ስነግረው እንዴ አለ ተምጣ ችግር የለም እኛ ጋር ትኖራለህ ለምን አልተናገርሽም ታዲያ ምናምን ተባልኩ ብዙ ነገር ነው ሰርኩት ብዬ ተናገርኩኝ ከዛ በቃ ደስ አለኝ አንዴ በጣም ደስ አለኝ መጣች እኛ ጋር በቃ እንዞራለን አብረን ሱቅም ከተባለ ሁለታችንም ጓደኛ ያገኘው ሌሎችም እንደዚህ የሚሄዱ አሳድር ነበር ቤት እየመጣሁ ትምህርት ቤት ሲሄድ የሆነ ነገር ይዤላቸው እየሄድኩ ምናምን ሰጥ ነበርና አመት ባል ሲሆን ራሱ የሰፈር የኔ ቢጤዎች ጋር ምናምን ምግብ ሄጄ ምናምን እነሱ ጋር ቁጭ ብዬ ምናምን እነሱ በልተው ምናምን ነው መለሰኝ ነበርና እዛ በልጅነት እድሜሽ አሁን እዚህ ስቱዲዮ የጠራንሽ እኮ ለዚሁ ተግባርሽ አርጎ እዚህ ደርሷል ማለት ነው አሁን ያ ነገር አርገሽ ነው እናመሰግን የጠራንሽና ከየት የመጣ ነው ታዲያ በልጅነት እንደዚህ ሰዎችን የማገዝ ነገር ከየት የመጣ ነው አባቴን ብዙ ጊዜ ያቸው አቃለው እንደዚህ ነገሮችን ሲያረግ ሐቀኝነት ይሄ ለሰው መቆም ትክክለኛ መሆን እኔ ከአባቴ ነው የተማርኩት ይገርም ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው ድራዲሶች ህንጻ እንሞሽራለን ይላሉ ህንጻው ከምን ደረሰ ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲሶችን ሳትጎበኙ ድራዲስ ጋር ሳትደውሉ በፍጹም እንዳትወስኑ ምክንያቱም ድራዲሶች ልክ እንደ ቤተሰብ ሳይት ድረስ መጥተው አማክረው ለክተው ስራውን ተረክበው በጥራት በፍጥነትና በኃላፊነት ስራውን ጥንቅቅ አርገው ያስረክቦታል ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ ድራዲሶች ጋር ይደውሉ ከዛ አዲስ አበባ ከመጣን በኋላ ያለው ህይወት ትምህርት ቤት ሁላችንም ገባን ከዛ የጀመርኩት ምንድነው እኔ ከጨረስኩ በኋላ ሃይ ስኩል ወደ እንትን ነው የገባሁት ወደ ቴክኒክና ሙያ ነው የገባሁት ስሞላ ሄር ድሬሲንግ መጨረሻ ላይ ነው የሞላው ድሬስ ሜኪንግ ድራፍቲንግ ሰርቬይንግ ምናምን ሞክር ነበርና እሱ ነበር የሞላው ከዛ ሄር ድሬሲንግ ደረሰኝ ማለት ነው ጸጉር ስራ ደረሰኝ ከዛ 2 አመት ተማርኩና ልክ ሰውጣ አስተማሪ ናት ስራ ያገኘችልኝ በቃ ጎበዝ ልጅ አለች ልስጥሽ ምናምን አለቻትና ላንድ ጸጉር ቤት ላላት ገርጃ አካባቢ ለሷ ሰጠችኝ በቃ 8 ወር እንደሰራው ደግሞ በቃ ዱባይ የሚባለው ሰማ ከዛ ሳውዲ አገኘሁኝ ጥሩ ስራ በ2500 ድርሃም ያኔ ብዙ ነው ከዛ እሱን አገኘሁኝ በኢትዮጵያ 15 ሺህ ብር ምናምን ነበር ከዛ አገኘሁኝ ሄድኩኝ ኢትዮጵያዊ ስትሆን እንት እንዲያረጉ የሚፈልጉት ነገር አለ ዝቅ ሊያረጉ እኔ ደግሞ እሱን ስሜት ማንንም ሰው እንዲያረጋኝ አልፈልግም ልክ ስራው ሲጀመር እኔ ቀደም ብዬ ነበር ሄድኩት የጸጉር ቤቱ እየተከፈተ ነበርና ልክ ስራው ሲጀመር ደሞዝ መቀነስ አለባችሁ ፊሊፒን ሀበሻ ምናምን ሰብስባ ደሞዝ መቀነስ አለባችሁ አለች እኔ አልቀነስም አልኳት ነው አልኳቸው ለምን ነው በቃ እኔ ማላዋጣሽ ሆነ አገር ላኪኝ አልኳት ከዛ እሺ ብላ ደሞዜን አስተካክላ ሰጠችኝ የሷንም ደሞዝ አስተካከለችላት የሀበሻዋን ከዛ የሚያዙት ነገር አለ ይሄ ሀበሻ ሲሆን ዝቅ ስለሚያደርጉ አረቦቹ የመኖች አሉ ሶሪያዎች አሉ ጆርዳን እንትን ሞሮኮ ምናምን ብዙ አይነት ዜጋ ነው ያለው እዛ ጸጉር ቤት 10 ምናምን ነንና ከዛ የሆነ ጊዜ ጽዳት መደበችን አንደኛዋን ሀበሻ መድባት አለች ኦሬዲና ማጽዳት አለብሽ መስታወት ምናምን አለችኝ የቱን አልኳት ሁሉንም አለች ሁሉንም አላጸዳም ሁሉም ሰራተኛ ሁሉንም ያጸዳል አልኳት ለምን አለች እንዴ ለምን እነሱ ያጸዱ ምን ሰራተኛ ነኝ እነሱም ሰራተኛ ናቸው ለምን እነሱ ያጸዱ ቡና ይጠጣሉ እኔ ለምን አጸዳለሁ አልኳት በቃ ይሄ መብቴ ነው ካልፈለግሽ አሁን ላኪ ነው ብላታ ምን ሌላ ማራጭ የለም ከዛ ይሄ አንቺ ነው ካልሽኝ ይሄን አጸዳለሁ በቃ ከዛ በ3 ወሬ ብር ጨምር ያልኳት ሰራተኞች ተጣልተው ወጡና ክፍተት ነበር እኔ በዛ ክፍተት በጣም ስራዬ ላይ ትኩረት አድርግ ነበር እዛ ሀገር በጣም የተለያየ ስራ አለ ከኛ ሀገር ስራ በጣም ለየት ያለ ነውና በአንድ ወር ሁሉንም ስራ ቻልኩት እና 10 ምናምን ስራ እችላለሁ ጨመረችልኝ ምንም ያው ስራዬ አሳማኝ ስለነበረ 3000 ድርሃም አረጋችልኝ
እንዲያውም ሳውዲ ሁኜ ለውድድር ተመረጠ ከሰራተኛና እኔ ነኝ የተመረጥኩት ኢጂፕት ሄጄ ተወዳደርና አንደኛ ወጣ ምን ነበር ወዱ ሳውዲ ውስጥ ያሉ ፀጉር ቤቶች ተመርጦ ነው ሳውዲ ውስጥ ብቻ ሳውዲ እኛ ነን ከጆርዳን ከቱርክ ከጣሊያን ከሞር ከአረብ ሀገራቶችና ከዩሮፕም ነበሩ ሁለት ሰው ያስፈልግ ነበር አንድ ሜካፕ አርቲስት እና አንድ ሄር ስታይሊስት እኔ ያኔ ሄር ስታይሊስቱ ላይ ነበር በጣም ጎበዝ ነበርኩ ፍሸና ላይ ምናምን እንደነገርኩና በቃ ሄር ስታይሊስት ነው የተመረጥኩ ሜካፕ አርቲስት ሌላ ሰው ተመረጠ ከዛ ሞዴል እዛው ኢጂፕት ያሉ ሞዴሎችን ነው ምን ሰራ የነበረው እዛ ሾው ላይ ጥሩ ነገር ሰራን ፍሸና ምናምን ሜካፓችንም ፍሸናችንም ተወደደና አንደኛ ወጣ እንትን ያልነው ስለዚህ እናንተ ፀጉር ቤት አንደኛ ወጣ ማለት የኛ ፀጉር ቤት አንደኛ ወጣ ምን ተሸለማችሁ እዛ ምን ነበር ሽልማቱ ዋንጫ ነው ገንዘቡን አነጋችን ገንዘቡ ያስገባል ግን ተዝናንተናል በደንብ ግብጽ ላይ አዎ ግብጽ በጣም ሻርመሻክ የምትባል ሀገር ናትና በጣም ተዝናንተናል ግብጻውያን ነበሩ እኔ እንዲያውም ጃማይካዊ ምናምን ይያሉኝ እንደ ኢትዮጵያ ኢትዮጵያዊ ነኝ እንደ ኢትዮጵያ ትንሽ እዛ ሴት ትንሽ ቀላላለውና ብላክ አሜሪካዊ ምናምን ነው መስላቸው ኢትዮጵያ ስላቸውና እነሱ ኢትዮጵያ ነው የሚሉት አክሰንቱ ይለያያልና መጨረሻ ላይ እንደ አባይ ናይል አስረግጬ ነው ነገርኳቸው አባይ ይመጣበት ይሄ ውሃ አልኳቸው እንትን ነው ሻርመሻክ የምትባለው ቦታ በውሃ የተከበበች ናትና እንዳለ ሙሉ ለሙሉ ውሃ ነው እና እንዴ ይሄ ማን ነው ምናምን ለዛ ነው የምታጣበት ሁለት ግዛቸው እንዴ በደንብ ነው ያስረዳቸው እንጂ ማለት አክሰንት እኮ ነው የሚለያየው እንጂ ምንም እኮ ኢትዮጵያ እኮ ያውቃሉ ኢትዮጵያ ብቻ ሊቢያ ገባቸው ስለሆነ ስነግራቸው ምንም ያው ገባቸው ኢትዮጵያ ማሪፍ እንትን ነበረ ኤክስፒሪየንስ ነበር ላይ ማሸነፍ ሽራቱ በሱ ሰራ ነበር ከዛ 2 አመት ሰርቼ በጣም እንድቀጥል ተፈልግ ነበር ኢትዮጵያ መጥቼ ራሴን ትንሽ ቤት ከፈትኩኝ ከእህቶቼ ጋር ከዛ ያደገ ትልቅ ስፓ ከፈትኩኝ ወደ ስፓ ደገ በ2 አመት ነው ስፓ ከፈትኩት አመት ከምናምን 2 አመት እዚህ ስመጣ ራሱ በጣም ብዙ ጥሩ ሙያ እዚህ ሀገር ሳይሰሩ ያልተጀመሩ እዛ ሀገር ማቃቸው ሙያዎች ነው የጀመርኩት አንዳንድ ስራዎች ነበሩ ያኔ ኢትዮጵያ ውስጥ ያልተለመዱ ስራዎች እነሱን ስራዎች ጀመርኩኝ ተቀባይነት ነበረው ቤቴ በጣም በሰልፍ ነበረ ሴሊብሪቲው ምኑም የሚሰራውና ገርጅ ነበር የከፈትኩት ኢምፔሪያል ጋር ነበር ኮንዶሚኒየም ጋር የከፈትኩት ከዛ ቁም ገባን በቁም ወር ሲጠራቀም በአመት ከምናምን ከህቴ ጋር ምናምን ስፓ ከፈትን ቦሌ ሳውዝ ጌት ላይ ነበር የከፈትነው ከዛ ደግሞ ወደ ትምህርት ቤቱ ሄድን ቃል ሜካፕ ስኩል ተከፍቷል አሁን በጣም ብዙ ሰዎች የሚያውቁት ብዙ ወጣቶች የሚማሩበት ትልቅ የሜካፕ ስኩል ነውና አሁን ከተከፈተ ምን ያህል ጊዜ ሆኖታል ማለት ነው ከተከፈተ 4 አመት ያለፈው ነው 4 አመት መደው እንትን መጽሐፍ ትምህርት ታስተምር ያለሽ ምናምን የሚላየውና ጊዜ ስለነበረ እንዴ ይሄም ይቻላል ለምን ባስተምርስ ዋይኖት ምናምን አልኩና ኤዲት አደረኩኝ 2 ፎቶ 3 ፎቶና ቃል ሜካፕ ስኩል ምናምን ብዬ ፖስት አደረኩ ከፈትሽ መመዝገብ ትችላላችሁ ኦንላይን ነው የጀመርኩት ቤት ሳይኖር ምናምን ቤት ሳይኖር ፍቃድ የለም አንቺ ሀሳቡ ይኖር ከዛ ሶሻል ሚዲያ እኮ የሚጠቅመው ለዚህ ነው ከዛ ፖስት ሳይት እንመዘገባለን ስልክ እንዴ ይሄ ነገር አልኩ 10 ተማሪ ባንዴ ተመዘገበ ፌስቡክ ላይ ነው ኢንስታግራም ላይ ተመዘገበ ተማሪ 10 ተማሪ እንዴ አልኩ ቤት ፈለኩ ሊንጎ ታወር ላይ አንድ ክላስ አገኘሁኝና ሶስቱንም ባንድ ቤት ከፈትኩኝ ሶስቱን እዛ ጋር ጥፍር እዚህ ጋር ይላሽ እዚህ ጋር ሜካፕ አድርጌ ከፈትኩ አንድ ክፍል ውስጥ ከዛ ከፈትኩኝና 10ን ተማሪ አስተማርኩ የከፈቱት በእሱ ብር ነው በቃ
በእነሱ ብር ከፍቻለሁ ቤት በተመዘገቡበት ከዛ ከፈትኩኝ ያስተማርኩኝ አንድ ወር አስተማርኩና እንደ ቁም ነገር ማለት ያስኩት በቃ ጀስት ይሄ ብር መጣ ከዛ የሚቀጥል ብዙ አልመሰለኝም ነበር ከዛ ሳይው አሁንም አይቆም ይደወላል እንዴ ይሄ ነገር አልኩ አሁን እንዴው ከተማው ላይ ቶፕ የሚባሉ ሜካፕ አርቲስቶችን በደንብ የሚሰሩ ያኔ የተማሩ የመጀመሪያ ዙር የተማሩ ተማሪዎች ናቸው አባባ ቀና ይበሉ እስኪ ደርቀው ቀሩ ወይ አባባ ምን አልሽኝ አሁንማ ባሰባቸው እኮ ምንም መግባባት አልቻልንም የምን ጋብቻ ሰው በጣም ይፈልጋል ይደውላል ምን ይላል ከዛ እንደ ይሄ ነገር ልቀጥለው መሰለኝ አልኩኝ ይሄ ቢዝነሱ ያስፈልጋል በቃ እኔ እኮ እንትን ነበር ያን ያህል ስሬሱኛል ነበር የሚገባውበት ከዛ ከፈትኩኝ ከዛ በደንብ ተማሪ መማር ጀመረ በደንብ በቃ ሰው መምጣት ጀመረ በደንብ መመዝገብ ማስተማር ጀመረ ከዛ ወደ ህጉ ስንሄድ ወደ ትክክለኛው ትምህርት ቤት ፍቃድ ስንሄድ ህጉ እንደዛ አይደለም ቶታሊ በቃ ይቀየራል እሱን ቤዘልቀውና ሌላ ትልቅ ቦታ መፈለግ ጀመርኩ ልጄ ስነሳ ልክ በ40 ቀኔ ቦታ መፈለግ ጀመርኩኝ ቦታ አገኘሁኝ አሁን ያለሁበት ቦታ ትልቅ ቤት ነውና በቃ እሱን ሳገኝ በቃ ሳየው በጣም ስራ ይፈልጋል ግን ለኔ ለምፈልገው አላማ እዛ አካባቢ ትልቅ ቦታ እሱ ነው እዛ እሱን ቤት ከዜሮ አንስቼ ክፍል ክላሶቹን እንደሚፈልገው ህጉን ጠይቄ ለንትን ክፍል እንደዚህ ለንትን ክፍል እንደዚህ ለንትን ክፍል እንደዚህ ብዬ ህጉን በሚያሟላ መልኩ ከፈትኩኝ ማለት ነው ከተባለው ሰዓት ቀድመን ለመጨረስ ጥቂት ደቂቃ ነው እሺ ይቀርላል ሙሉ ብርሽ ነው የምታገኘው አይዞሽ እሺ አንቺ ነው በግሊ ሰራሽ አይደል ሜካፕ ሰራለሁ ለምን ሰዎችን ሰራለሁ ምን እነማን ሰርተሻለሽ እንደው ሁሉም ኦልሞስት ሁሉም አርቲስቶች ሰርቻቸዋለሁ ማለት ይቻላል ያ የተወሰነ ካልሆነ በስተቀር መሰረት መብራቴ ሃይማኖት ግርማ ከትልልቆቹ በጣም መወዳቸውና ማደንቃቸው አርቲስቶች ናቸውና ያው በጣም በፊት ጀምሮ የሚሰሩ ስራ ሁላችንም ላይ አለና በጣም ደስ ነው ያለኝ እነሱን ሰራ እንዴ መስራት ይችላል እንዴ እንደዚህ እነሱን ለካ እነሱን ማግኘት ይችላል እንዴ ምናምን የሚለው አትሌቶች ነጅጋየሁ ዲባባ ጥሩነሽ ዲባባ ምናምን ሰራ በጣም በቃ እነሱ ሲሮጡ በጣም ነበር የምደግፋቸው በቃ ምናምን ማለት ሳገኛቸው እንዴ እንደዚህ ቻልኩኝ እንደዚህ ሆነ እንዴ ምን ገናኛ አይመስልህምና የሥራው አጋጣሚ ሄዶ እነሱ ጋር ሲያገናኙ በቃ እሱ ይገርማል እኔ ባለስልጣንም አርቲስትም ሯጭም ሁሉንም ሰርቻለሁ ሁሉም ሰርተሻል ይገርም እግዚአብሔር ይመስገን ምንድነው ሜካፕ አሁን ሜካፕ ምንድነው አላማው አንዳንድ ሰዎች አሁን ምን ያደርጋል የሚሉ ሰዎች አሉ ሜካፕ ለምን እንደሚያስፈልገው ምን እንደሚያደርገው ከድሮ ጀምሮ እናቶቻችን ለመውዛት እንኳን ቅቤ መቀባት ምናምን ብለህ ስታስበው ስርኩል የሚባል አለ ስርኩል ይባላል ዱቄቱ ስርኩል ዙሮ ምንድነው አንድን ሰው ካለው ውበት ላይ ትንሽ ውበት መጀመር አሁን የተበላሸ ቆዳ ከሆነ እሱን ቆዳ ማስተካከል ያን ቆዳ እንዳይታይ ማድረግ የተበላሸው እኔ በሚበዛ ሜካፕ አላምንም ይሄ ቶታሊ ማንነትህን በሚቀይር ሜካፕ አላምንም ለዛም ባሎቻቸውን ኮሜንት ጠይቃለሁ ባልሽ ወደደው እንዴት ነው ደረገጠ ሲያይሽ ምናምን አሉ ሲመጡ ተመልሰው ሲመጡና አይ ወዶታል ምናምን ቶታሊ አልተቀየርኩም
ምናምን የሚሉትን ነገር ሁሌ መስማት ፈልጋለሁ ምክንያቱም ነገ ከነገ ወዲያ ልጆቻቸው ከረጅም ዓመት በኋላ ልጆቻቸው እሷን ነገር ያያሉ ፎቶአቸውን ያያሉና ማን ይችላል ከማጋሩ አባቢ ይላል እሱ ናትራስ አንዳንድ ሰዎች አሁን ወደ ሰርጋቸው ወይ ኮምፕሊትሊ ይሉ ሌላ ሰው ሆኖ ይመጡ መለወጥ አይደለም አላማው እኔ ማምነው ባለው ነገር ላይ ማስተካከል ትንሽ ውበት መጨመር ነው እንጂ ቶታሊ ቀይዋን ጥቁር ጥቁሯን ቀይ ማድረግ እሱ ፌር ነው ያላስም ጥሩም አይደለም ምክንያቱም ምንድነው የኛ ስራ ማለት ዘመን የሚሻገር ነው ከልጅ ልጅ የሚደርስ ነውና ፎቶአቸው ተቀምጦ ፋሽን ሲያልፍ ፋሽኑ የሚያልፍበትን ነገር ከሰራ ያልፋል የልጆችም እንትን ማንነች የሚለው ነገር ይመጣል እና እሱ ነገር እንትን ነው ያላስም ይሄ ያለው ናቹራል ውበት ትንሽ ማውላት ማሳመር ለሙሽሮች በተለይ ሲምፕል ተች ማድረግ እኔ ለሞዴሎች ምናምን ፎቶሹት ምናምን ኢትስ ኦኬ እንደፈለከው ማድረግ ይቻላል እንዳለባበሳቸው እንደፈለከው ማድረግ ይቻላል ሙሽራ ሲሆኑ ግን ሲምፕል ተች ማማር ብቻ ነው ያለባቸው እንጂ ሲምፕል ተች መሆን አለባቸው ናቹራል ከለራቸው ቅድማቸው ምናቸው ብዙ መብዛት ያለበት አይመስለኝም ባለፈው በ21 ላይ ትልቅ የተማሪዎች ምረቃ ፕሮግራም ነበር የተነበረ ቀናኒሳ ሆቴል ነበር በጣም ጥሩ ፕሮግራም ነበር ሳቤት አበበ እዚህ እንግዳችን ሆና ንቁ ፖድካስት ላይ ተገኝታ ታሪኳን አካፍላን በታሪኳ በጣም ተገርመን በጣም አዝነን ነበር ከዛ ራሴን ላጠፋ በቃ ወሰንኩኝ ለማን ነው ምኖረው ማን ይፈልገኛል እኔ ማለት ጀመርኩ ምን ይለኝና ምንድነው የሚያኖረኝ እግዚአብሔር ያደረገልኝ ተአምር በሙሉ ረሳሁት በቃ ከዛ በጣም ከፍቶኝ ቢላ ነሳውኝና እጂ እንትን ማለት ጀመርኩኝ እጂ ማድማት ጀመርኩ ማለት ነው ከዛ የሚገርምክ ማንንም የለም እንግዲህ ማለት በሩን ዘግቼ ስለሙል አከራዮች ራሱ አያዩኝም ነበር የኪዳኑ በስል ሙሉ ግድግዳው ላይ ተሳለብኝ ማለት ነው እንደዚህ እግዚአብሔርን ነው መልክ ይሄ ትልቅ ሰማያዊ ለብሳ በቁም እንደዚህ ያዘምል ያለችው አላ ሙሉ መጣብኝ እንደዚህ እኔ ኮጄን ማለት ተፈራለክ ራስን ለማጥፋት ራስ ብታስብ ቶሎ እንደዚህ አትቆርጥም በቃና አድምጪዋለሁ ቆርጫዋለሁ ግን አልሄድኩም መጨረሻ ድረስ አልሄድኩም ያለቀስኩ ምናምን ስለነበር ረዝሞብኛል በቃ ሰዓቱ ያን ያማረርኩ ያለቀስኩ ምናምን ስለነበረ አልቆረጥኩትም እና አድምጪዋለሁ እንጂ አልገባም ዛስ ድረስ መጣብኝ ሰላር ነው ሙሉም ማለት ነው በቃ ገረመኝ ማለት እግዚአብሔር በዚህ ልክ ነው የሚጠብቀኝ አልኩ በዚህ ልክ ነው የሚወደኝ በጣም አለሽልኝ እናቴ አልኩኝ በቃ ደስ አለኝ በጣም አንዱ ተመኘ የነበረው የጸጉር ሙያ መማር ነው ከውበት ሳሎን ጋር የተያዘውን ትምህርት መማር በጣም ፈልግ ነበር አንቺ ደግሞ ያን ቪዲዮ አየሽው ማለት ከሙያዎች ማቀው እጂ ላይ ያለኝ በልምድ የምሰራው ነገር ጸጉር ቤት ነው በነሳ በሰራ በቋቋም ደስ የሚለኝ በዛ ነው ስለዚህ ጸጉር ቤት የጸጉር ሙያው መማር ነው ትፈልጊው መማር ፈልጋለሁ አሁን በልምድ ስለሆነ የምሰራው ሹሩባ ተቀባጠባ ተክለላ በልምድ ስለሆነ ለማድኩት ብዙ ክፍያ ማይኖረው ለዛ ነው ግን ተምረ ሁሉንም አጠቃላይ ስትችል ተቀጥረህ ምትሰራ ባሪፍ ነው የምትቀጠረው በቃ የራሴን መስራ ብትል በትንሽ ነገር የሆነች ቦታ ላይ ወተክ ራሱ ልሞክር ብትልም ያዋጣል ሁሉንም ይችላል ነው ያያ እንግዲህ እንድታያረገው ይችላል በያያ በኩል ተዋወቅ ነው በጣም ደስ የሚል የምስራች ነገርሽ ማለት ነው ያኔ በጣም ትልቅ ነገር ነበር ለኛ ጸጉር ስራን ጨምሮ ሌሎችም ትምህርቶችን ያካተተ ከ100,000 ብር በላይ የሚሆን ወጪ ሊያስወጣ የሚችል ትምህርት በነፃ ኤልሳን እናስተምራታለን ብለሽ ቃል ገባሽልን ማለት ነው በጣም ነው ደስ ያለኝ ሲልክልኝ በቃ ምንም እንትን የለውም አንድ ሁለት የሚያስብል ነገር የለውም ትምህርት ቤቱ አለ አንተ እሷን ወደኛ አምጥተሃታል እኛ ደግሞ ግዴታችንን መወጣት ስላለብን ጸጉር ስትል ሰማዋት እንዲያውም እሷ 6 ወር ምናምን ይፈጃል የሚለውን ነገር ስታወራ ነው የሰማሁት እንዲያውም እሷ ድረስ አትደርስ 6 ወርማ ተቀጠርሽ ስራ ትጀምሪያለሽ 6 ወር ደሞዝ ነው የምንጠብቀው ካንቺ በጣም እንወድሻለን እንኳን ደህና መጣሽ
ኤልሳ ባለፈው እንግዲህ ተምራ ትምህርት ተመረቀች። አዎ ሰው በጣም ደስ ቢል ነው። ለዚህ ግን ሞቅ አድርገን ጭብጨባ ያስፈልጋል። መጀመሪያ ህንፃው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንፃው ዋርካ ትራቢስ ኢንጂነሪንግ ጨርሰናል። እንኳን ደስ አለሽ። ከተባለው ሰዓት በፊት ጨርሰናልና ደስ ብሎኛል። በጣም ወደሻል። በጣም ያምራል። አመሰግናለሁ። እግዚአብሔር ይስጥልን። ልጆች ራስ ቢያዩት በጣም ወድታል። እንኳን ደስ አለሽ ይናት ኤልሳቤጥ አበበ ያጨበጨበን የምንቀበለው የሜካፕ ባለሙያ የፀጉር ስራ ባለሙያ ኤልሳቤጥ አበበን ወደ በረክ ባካችሁ። ኤልሳ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በንቁ ፖድካስት ተመልካቾች በራሴ ስም በንቁ ፖድካስት ቲም በአጠቃላይ ኤልሳቤጥ ስለተመረቅሽ ህልምሽ ስለተሳካ በጣም ደስ ብሎኛል። እንኳን ደስ ያለሽ። ደስ ብሎኛል። ትምህርት እንዴት መስል ነበር ጉዞ? ብዙ ነገር ነው የተማርኩት። እኔ ከሷ በእውነት ነው የምልክ እኔ እዛ ትምህርት ቤት ስገባ ሲሰማኝ የነበረው በነፃ ስለምማር የሆነ ነገር የሚሰማኝ መስሎኝ ስጨነቅ ነበር። የሆነ የበታችነት የሚሰማኝ ለእያንዳንዱ ነገር የምጨነቅ ነበር ሲመስለኝ ነበርና ብዙ እንግዲህ ይሄን ብር ከፍሎ የሚማሩት የሀብታም ልጆች ናቸው፣ ብዙ አቅም ያላቸው ናቸውና ከነሱ በላይ ደስተኛ ሆኜ ነው እዛ ትምህርት ቤት የተማርኩት። በእውነት ነው የምልክ እኩሉኝ በቃ አንድ ቀን እንኳን ሰምቶኝ አያውቅም በነፃ እንደምማር። ከአስተማሪዎቹ ጋርም ከተማሪዎቹ ጋርም ያለኝ ፍቅር ያለኝ ነገር በቃ ውስጤ ላይ እኔ ደስ እንዲለኝ አድርጎኛልና ቃል ደግሞ ምን አየሁ መሰለክ ትሁት ናት በቃ ለሁሉም። እውነቴን ነው ዝቅ ነው የምትለው ላይ ለሁላችንም ማለት ነው። እኔ እንጃ አላውቅም ትህትናን ጥንካሬን የተማርኩት ከሷ። አሁን ላይ ምን አይነት ሰው መሆን ትፈልጊያለሽ ብባል ቃልን መሆን ነው የምፈልገው ነው ማርያም እና እሷ መሆን ነው የምፈልገው ነው የምልክ እንደሷ ለሴቶች ምቆም እኔ ተምሬ ጀግና ጎበዝ ሰራተኛ ሆኜ እኔም ልክ እንደተቸገሩትን ቅስማቸው ሰብሮ ቤት የቀሩትን መውጣት ያልቻሉትን በቃ ያዘኑ ያለቀሱ የሚቀመጡት ለነሱ አይዟችሁ ማለት ነው የምፈልገውና ከማስተማሯ በስተጀርባ እኔ እሷን እንዲሆን አድርጋኛለች። በቃ እሷ መሆን እንድፈልግ አድርጋኛለችና ቃልዬም በጣም ነው የማመሰግነው። ቃል የለኝም ማለት እንደዚህ ያንስብኛል። ምን ቃል ገልጬ እንደማመሰግናት ያንስብኛል። እኔ መግለጽ እንኳን አልችልም። ቃላቶች ያጥሩብኛል እሷን ለማመስገንና ብዙ ይገባታል። በእውነት ያንስባታል። እግዚአብሔር ከዚህ በላይ ከፍታ ላይ አቆማት ያሳየኝና አሁን የሚታየኝ ብርሃን ያያዋለሁ ብዬ አስቤ አላውቅም። ወደፊት እንዲታየኝ ያደረጉኝ እኔ ቃልን እህት ያያን ደግሞ እንደማድርግ ይሰጠኝ አምላክ ክብር ምስጋና ይግባው። በእውነት በጣም ነው የማመሰግናቸው። ቃል የለኝም እኔ ለነሱ አላውቅም። አንተ መብርሃን መጀመሪያ አንተን አሳየችኝ። አንተ በአንተ ምክንያት ደግሞ እነሱን አገኘኋቸውና ሁላችሁም ክበሩልኝ። በጣም ነው የማመሰግነው። ከዚህ በላይ ደግሞ እንግዲህ ተመርቄ ጨርሻለሁ። አሁን ስራ ሰርቼ ትልቅ ደረጃ ደርሼ በለጠ ደግሞ በርትቼ ቆሜ እንዳመሰግናችሁ እግዚአብሔር ይስጠኝ። በጣም ነው የማመሰግነው። በጣም አሪፍ ጎበዝ ልጅ ፈቅ እንዳልሽው ተጀምሯል። እግዚአብሔር በምክንያት አለ ሰው የሚያግዘው የሚደግፈው የሚመራው። ስለዚህ ለአንቺ የሚሆነው ሰው እግዚአብሔር እያዘጋጀ ነው በመንገድ ሄደውና አንቺን መንገድ መከተል ነው የሚጠበቀው። ተከትለሽ እዚህ ደርሰሻል። አንቺ ጎበዝ ነሽ። ትምህርትሽን ጀምረሽ ቃል እንደገባሽው ጨርሰሻል። ቃልም እግዚአብሔር ስጣት እንግዲህ ያደረገችውን ነገር እንግዲህ እግዚአብሔር ልጅ ያላትና በልጇ ይከፈላት ነው እግዚአብሔር የምታደርገውን ነገር ወገሱን ሰጥቶ በረከቱን ሰጥቶ ቀጡን ሰጥቶ ልጇን ባርኮ እንግዲህ ሰው ጎደለኝ በምትለው ነገር እግዚአብሔር ደርሶ እግዚአብሔር እንዲባረካት የምንጸልየው ይሄ ቀላል ነገር አይደለም። በአንቺ ህይወት ውስጥ ይሄን ትምህርት መማር የሚሰጥሽን ጉልበት የሚሰጥሽን ተስፋ ታውቂዋለሽ። ቀላል አይደለምና እዚህ በመድረስሽ ሁላችንም በጣም ደስተኞች ነን። ቻሌንጁ ነበር ወይ ፈተናዎች ነበሩት ወይ ፈተነሽ ነገር ነበር ወይ? የተፈተንኩት ነገር የለም እውነት ለመናገር። ከዛም በኋላ ምንድነው እንደውም የተሰማኝ መሰለክ ከኋላ በጣም ብዙ ከባድ ነገሮች ስላለፉ ምንም አልፈራልኩ። አሁን ቢመጣ አልፈራም አይነት ተሰማኝ ማለት ከዚህም በኋላ ይሆናል
ትልቅ ነገር ራስ ቢመጣ እንደማልፈው ያኛውን አልፈዋለሁ ብዬ እንደዛ አይነት ነገር ይሰማኝ እንደውም ከባድ ነገር ይሰማኝ ነገር የለም ብዙ ነገር ነው በቃ ይቀበለኝ አይምሮዬ ነፃ ነው በቃ እንዴት ደስ እንዳለኝ በሁሉም ነገር ነው ደስ ብሎኝ መሞካከረው ምሰራውና ያው የማረግ ተመራቂ ነው እንግዲህ አንደኛ ነው የወጣችው ኤልሳ ላመሰግናት እፈልጋለሁና እሷ እኔ ከሚገባኝ ምስጋና በላይ ያመሰገነች ስለሆነ ለምሳሌ ምስጋና ካብዶኛል ናይ የኤልሳ ምስጋና የኤልሳ ንግግሮች ትንሽ እኔን ምን አርጌ ነው እንድነው የሚያረገኝ አንዳንድ ጊዜ ትንሽ ነገር አርገህ የኔ ያህል ነገር በሰዎች ዘንድ መሆን በጣም መታደል ነውና ቴንክ ዩ ኤልሲዬ እኔም ስላገኘሁሽ እንደህቴ ነው ማይሽ እና ስላገኘሁሽ እኔ ጋር መተሽ ስለተማርሽ ደስ ነው ያለኝ ኤልሳ እኛ ጋር ከገባሽ በኋላ በቃ ጀግና ናት እንዴ በጣም አንደኛ ናት በቃ አስተማሪውን ተማሪውን በቃ ኤልሳ አንደኛ ሁሉም ሰው በተለይ ጸጉር ነገሮች ላይ በጣም ጎበዝ ናትና እኔ አሁን ለኤልሳ ትንሽ ሰርታ እንድትከፍት ሁላችንም ብናግዛት እና ደግሞ አሁን ያለችበት ሁኔታ ምንድነው የነበሯት ነገሮችም መጀመሪያ የነበሯት አልቀዋልና ትንሽ ነገር ብናግዛት እና ቶሎ ጨርሳ የሚቀጥሩ ሰዎች ትልቅ ድርጅቶች ያላቸው ጸጉር ቤት ምናምን ያላቸው ሰዎች ኤልሳን ቢቀጥሯት በጥፍር በሜካፕ በጸጉር በአይላሽ ሁሉንም ተምራለችና አይተሟላን የተማረችውና በተለይ በጸጉር መቀጥሯት ሰዎች ተቆርባታላችሁ በጸጉር በጥፍር በአይላሽ በሜካፕ በሁሉም መስራት ስለምትችል ጥሩ መቅጠር የምትችሉ ሰዎች ካላችሁ ኤልሳ አለች በጣም ጥሩ እንግዲህ ትልቅ የመስራችና ትልቅ ደስታ ነው ዛሬ ኤልሳ ተመርቃ እዚህ መድረሷ አሁን የሚቀጥለው እንግዲህ ይሄ ጉዞ ደግሞ አምሮ ሊጠናቀቅ ማሪ ይጠበቅብናል ያ ማለት ደግሞ ኤልሳ የራሷን ጸጉር ብትከፍት ደግሞ ለጉልበትና አቅም ይፈጥራል ከራሷ አልፋ ደግሞ ሌሎችን የምትረዳበት ተቋም ይሆናል ማለት ነው ትልቅ ነገር ሆና ያለ ማለት ደግሞ ምን ያህል ነው የሚያስፈልጋት ምንድን ነው የሚቀራት ነገር የሚለው ነው ብናቅ አንቺም ይመስላልሽ ስንት ብር ኮስት ያደርጋታል አሁን ጸጉሩ ታለለ ኦኬ ኤልሳ አሁን ሌሎቹ ተማሪዎች ምንድነው መስራት የሚጠበቅባቸው ተማሪዎች አሉ የኤልሳ ብትከፍትም ማያሰጋው ምንድነው እኛ ጋር ያለች ራሱ ብቃቱ አላት መጀመሪያ ተቀጥሮ መስራት ከዛ ወደ መክፈት ብትሄዱ ብለን ነው ምን መክራው ተማሪዎቻችን ግን የኤልሳ ምንድነው እኛም ጋር ያለች ብቁ ናት ለዚህ ነገር ብቁ ናት በያስባለውና ከ300 እስከ 500 ሺህ ትንሽ ሳሎን መክፈት ይቻላል በቂ ስራ መጀመሪያ ያንን ያህል እንትን አያስፈልግም ሌክቸር አያስፈልግምና ስራ ያደገ መሄድ እሷ እኛ ደራን ሰጣታለን እሱ ነገር ከዛ እሱ ነገር ያሳደገችው እንድትሄድ ነው ባንዴ ትልቅ ነገር ለሰው ከሰጠው ላያድግም ይችላል ትንሽ ነገሩን ሰተን ግን ትልቅ ነገር እንድታረገው አደራ ብንሰጣት ጥሩ ነው ከ300 ሺህ እስከ 500 ሺህ ይፈጃል ይሄ ማለት እንግዲህ ቤክራይ ጨምሮ ማሽኖቹን ጨምሮ የሚያስፈልጉትን ማለት ነው አባባ አቤት ልጄ እስኪ እነሱ እሺ በስ ወይ ግሩም በስ ባንዴ ወይ ግሩም ወይ አይድሜ ከአባባዩት አቀማጡ እንዴ ከዘራ ያቀበለኝ በልጋቢን ሱጡኝ እስቲ እግዚአብሔር ይስጥሽ ልጅ ተባረኪ እሺ አባባ ሌላ ጊዜ አይጥፉሽ እሺ መጣለው ልጅ ጸጉሮትን እንቆርጣለን በደንብ አድርገው አይድሜ አባባ ኑ እሺ ልጅ ቀስ ብለው ወይ ግሩም እሺ እዚህ ጋር ሆነን እንጠብቃቸው ይመጣሉ እዚህ ነው እዚህ ነው እስካሁን አልጨረሱም ቀስ ብለው ይቀመጡ አልጨረሱም እስካሁን ይጨርሳሉ ብዙ ሰዓት እኮ አይደለም የቆዩ መሰሎት እንጂ ብዙ ሰዓት አይደለም ወይ ጉድ እንግዲህ የተጀመረ ጉዞ አለ ይሄ ጉዞ መጠናቀቅ አለበት ተመልካቾቻችን እንግዲህ የኤልሳን ጉዞ እድገት ፈተና ሙጣ ወረዱን ደግሞ ይሄን እድል ተጠቅማ ደግሞ ጎበዝ ተማሪውን ማጠናቀቋል እየተመለከቱ ነው ያሉት ስለዚህ በእርግጠኝነት ደግሞ እንግዲህ የሚቀረው ነገር ተባብረን ኤልሳን በሁለተኛ ማስጀመር ይሄ ታሪክ ኢትዮጵያ ውስጥ ይሄ ታሪክ ለብዙ ወጣቶች
ማሳሪያ ምሳሌ ሆኖ መጠናቀቅ አለበት። አነሰ በዛ ሳንል ሁላችንም ተባብረን የምንችለውን አድርገን ብዙ ሰዎች አሉ በሙያ የሚያግዙ በምክር የሚያግዙ አገር ውስጥ ከሀገሮች ያሉ የሆነች ማሽን ለመግዛት የሚቀለስ ሰዎች ይኖራሉ። የሆነች አንድ ጸጉር የምትገለገል ነገር ቤት ያስቀመጥን ሰዎች ይኖራሉ። የተለያየ ማሽን ቤታቸው ያላቸው ሰዎች አሉ። ከውጭ መላክ የሚችሉ ሰዎች አሉ። እኔ ቤት ኪራይ እችላለሁ ብል አንድ ሰው የሆነ ማሽን ይችላል ብናረግ ተከፈተ ማለት ነው። እሱ ነው ዋናው ትልቅ እንትናችን የሚሆነው ግባችን። ይሄ ጉዞ ይሄ ጥረት ይሄ ልፋት በቃ በድል አጠናቀቅ ነው ማለት በጋራ። ስለዚህ በጣም ሙሉውን ብራስ መጨነቅ የለብንም። የምንችለው ስናረግ የምንችለው ስናረግ ስንተጋገር ቀላል ይሆናል። ማደራጀቱን ማገዙ ደግሞ ለቃል ለምንተው የተወደዳችሁ የንቁ ፖድካስት ተመልካቾች ዛሬም እንደ አዲስ ደግሞ የሳቤትን አግዘን ደግፈን የራሱን ጸጉሮት እንድከፍት ማድረግ ላይ እንድንረባረብ እንደ በእግዚአብሔር ስም በአክብሮት እንጠይቃለን። ስልኳን ከስር እናስቀምጣለን፣ አካውንቷን ከስር እናስቀምጣለን። ሰዎች ባለፉ ቁጥር ያቺን ትኮንቻል እግዚአብሔር እንደዚህ ያደርግላት ልጅ መቤታችን እንደዚህ ያደርግላት ልጅ እየተባለ ብዙ ሰዎች ባዩሽ ቁጥር የሚበረታቱበት ከተስፋ መቁረጥ የሚወጡበት ቤት ምልክት ሆኖ መቀጠል አለበት ያምናለሁ። እንግዲህ ተመልካቾቻችን አደራ የተቀበልን ሁላችንም የምንችለው ነገር እናደርጋለን። እንደገና ቃል እንግዲህ ቃል በገባሽ መሰረት አይደል? ቃል አስተውታለሁ አስተምር ያስረክባለሁ ብለሻል። ያው አስረክባለሁ። ከዛም በላይ ማለት ከማስተማሩ በላይ ጭንቅላቴ ውስጥ ብዙ እንዲሰማኝ ያደረገችው እሷን አሪያ እንድትሆን ያደረገችው እሷ መሆን እንድፈልግ አድርጋኛለች። በእውነት ማለት እኔ አጠገቢ አንተ ጋር ስላለች ብቻ ሳይሆን ሁሉም ቦታ አውርቻ አጠግብያለሁ ስለሷ አመስግኛት አልጠግብያለሁ። በቃ አላውቅም ብቻ ቃላት ያጥረኛል ምን እንደማደርግ። በእውነት ተስፋ እንዲኖረኝ ይሆንኩት በቃ እንዲሞን ይቻላል እንዴ እንደዚህ አይነት ሴትም ይኮናል እንዴ እንድል ነው ያደረገችኝና በጣም ነው ማመሰግነው። ምስጋናን ሰባታለሁ። የሚገርም ብዙ ነውና ያኔ ነገር ስንት የነበረችው የሳለችና አሁን ደግሞ ምትፈለቀለቀው ብርቅዬ ሆናለች። በትምህርት ቤታችንን ብርቅዬ ሆናለች። ተስፋ እኮ ነው የሰው ልጅ የሚያምረው ተስፋ ነው። እና እሷ የምታያቸው ነገሮች አሉ። እኛ ጋር አሁን ብዙ ተማሪዎች አሉ እሷ ብቻ ሳትሆን ድጋፍ የሚደረግላቸው ብዙ ችግር ውስጥ ያሉ ሰዎች አሉና እነሱንም ስታይ የኔ ለሷ ማረጌ ብቻ ሳይሆን ለነሱ ማረጌ እነሱ ምን ስታያቸው ሞር ልቧን ነካት። እኔም እንደሷ ነው መሆን ፈልገው የሚለው ከዚህ መሰለኝ ለተገመሩት አሉ እኔ ከ40 በላይ ወደ 40 ደርሰዋል። ኦልሞስት 30 ማ አስመርቄያለሁ። ምን ተማሪዎች በነፃ ያስተማርኩት ያው እና ሴቶች ናቸው ሁሉም ብዙ ችግር ውስጥ ያሉ ባሎቻቸው ባሏ ራሷን ያጠፋ ልጆቿን ማሳደግ ማትችል በጣም ብዙ ችግር ያለበት እኔ ችግር የሌለበት ሰው ያው ለረዳች ምክንያቱም እኔም እንደ ቢዝነስ ነው የከፈትኩት ካንዶ ወደ ስጄ ወደ አንዱ ነው ያደረክ ያለውት እዚህ ጋር ተቀበላለ እዚህ ጋር ታካፍላለ ነው እና እሷም አሁን ስትማር የምታያቸው ድጋፍ የተደረገላቸው ልጆች ታያለች። በዚህ መልኩ ከ30 በላይ ሴቶችን አስተምራለሁ። የሳንድ ታገኝሻት ነው ማለት ፈለኩት ገብቶሻል። ቀላል አይደለም ባንድ ብዙ ነገር መጣራል። ከዛ ልክ ከገዳም ስትመለሽ ነበር እኛ እዚህ ኢንተርቪው ያደረግሽ። ከዛ በኋላ ግን ብዙ ነገር በቤተሰብ ውስጥ ነው ታምር ነው ማለት ምንድነው መሰለክ እኔ አላቅም እግዚአብሔር ሲያነሳ እሱ ሲያነሳ ባንዲ ነው ሰው የማይጠብቀው ነገር ነው። እግዚአብሔር ግን ታግሶ ካነሳ ነው በቃ ልብን ጨምሮ ነው ብርሃን የሚያደርገውና ለኔ ባንዲ ነው ጨለመው ተጨልሞ አልገፋ ያለ አመታት ነበር ያሳለፍኩት። በቃ ማይገፋ ተመሳሳይ አመት ማለት ነው። በአመት ለውጥ የሌለው አመት ሲመጣም ተመሳሳይ ለኔ ምንም ለውጥ የሌለውና 2017 በቃ አላቅም የብርሃን አመት ነው የሆነልኝና እግዚአብሔር ነው ያን ያደረገው ድንግል ማርያም ልጅ በእውነት እሱ ካልሆነ በሰው የሚሆን ነገር አይደለም። ለኛም ተስፋ ያሉን ሰዎች ይላሉ ማለት እንዴ አሁን እኔ አባቴ ከሞተ በኋላ ጸበል ቦታ አብዛኛው ያሳለፉትና ብዙ ሰው ነው ማቀው እንደ ቅስማቸው የተሰበሩ የሚያሳዝኑና የኔ ሲያዩ ማለት ነው እኛንም ያነሳናል ያሉት እውነት ነው። መልክ ማርያምን እኛንም ለካ እግዚአብሔር ያነሳናል ለካ ኪዳነ ምሕረት እኛን ትሰማናለች ቀናችን እስኪደርስ ነው እንጂ አንቺን ያነሳ አምላክ እኛንም ያነሳናል ብዙ ሰው ያለኝና ይሄ ራሱ ተስፋ ነው። በዚህ ሰዓት እኔ እንደዚህ ቆሜ እዛ ቦታ ላይ አሁንም ድረስ እየተቸገሩ ያሉ ልጆችን አሁንም ቅስማቸው ሰው ያሉ ልጆች አንድ ቀን እንደሚነሱ ማሰባቸው በራሱ ነው አሁን ቆሜ ደስ ይለኛል። አስበው ገና ወደፊቱን ሳላስበው አሁን ባለውበት ራሱ ደስ ይለኛልና
እግዚአብሔር ይመስገን መብራን ክብር ምስጋና ይግባት ሆነ ስለሆነ አሜን እግዚአብሔር የተመሰገነ ይሁን እዚህ ሁሉ ነገር ያደረገው አንቺ ያገናኘን እሷን ከዛ በምክንያት ያመጣው ያን ምክንያት አድርጎ እዚያው አለ ተመልካቾች ደግሞ ይችሉት ነገር ሁሉ ያደረጓልና እነሱም ያነሳሳው ይሄን ቪዲዮ እንዳይወጣ ያደረገው እግዚአብሔር ነው እግዚአብሔር የተመሰገነ ይሁን አሁንም ደግሞ ለሚመለከተው ሰው ይሄን ቪዲዮ ያደርሳል ብለን እናስባለን ያውና መጡ አባባ ይናሱ ሰላም ወይ ጉድ ማንሽ አንቺ አለም ፀሐይ ወይ ጉድ አባባ ሳቢት እንዴት ነው ልጅን ሳቢት ደህና ነኝ ደህና ነሽ ወይ ደህና ነኝ እንዴት ነው የቅድሟ ልጅ ነች እሷ አዎ የቅድሟ አቤት ውበት ልጉድ ግሩም ነው ያርግሽ ልጅልሳ አቤት ይሄው አንቺ እስከምትጨርሺ ድረስ እኔ አረጀሁ እንዴ ማራኔ እሱ በምን እንዳረጁ አላውቅም ከሰጠኝ ሰዓት በፊት ነው የጨረስኩት አረ ተይባ ከይዙ ቁጭ ብዬ አንቺ ስጠብቅ ይሄው እድሜም ሄደ በሰዓቷ ነው የጨረሰችው በሰዓቷ ከዛ እንዲያውም ከሰዓቷ በታች ነው የጨረሰችው ቀድማ አዎ ቀድማ ነው አባባ ይስጡ ልጅ እያለው ቃል የገባሁት ነው ወጣት እያለው ቃል የገባሁት ነው አሁንማ 15000 ኬት ይመጣል እናቴ ቃል ነው ይሁን እንግዲህ እኔ በቃሌ መሰረት አይደል ያስተማርኩት አዎ እሳችሁ መሰረት ደግ እግዚአብሔር ይስጥልን አንቺ ተባረኪ ዓለም ፀሐይ አይዞሽ እግዚአብሔር ካንቺ ጋር ይሁን ልጄ በርቺ ተባረኪ እግዚአብሔር ልጆችሽን ያሳድግልሽ ልጄልሳ እንኳን ተመረቅሽ ለተመረቅሽ ደስ ብሎኛል በርቺ ተባረኪ እደጊ ልጄ ደሞ ጸጉር ቤት ከፍተሽ ያገናኘ አሜን አትሉም ወይ ጸጉር ቤት ከፍተሽ የራስሽን ከፍተሽ ተንደው የራስሽ ድርጅት ኖሮሽ ደግሞ እግዚአብሔር ያሳየ እግዚአብሔር ይባርክሽ ቃልየም እግዚአብሔር ይባርክሽ እሷንም አስተምረሽ እዚያ ያደረሽ ጎበዝ ተባረክ እግዚአብሔር ይባርክ ምናልባት ቃል ሜካፕ ስኩል ተመልካቾች ስላሉ ቅድም በጣም የሚገርም ነገር አውርተናልና በትንሽ ብር በትንሽ ጊዜ ውስጥ ተምረው የሚዘላለማቸው ብዙ ብር የሚያገኙበት ሙያ ነውና የራሴ አሁን አይነት የገለጠው ከምሬም በጣም ማለት ለካ የሆነ ልትለግፍ የምትችሉ ሰው ይሄን ሙያ ተምሮ ራሱ ልጅ ማድረግ ይቻላል በጣም የሚገርም ነውና በመልኩ ነው ማድረግ የሚችሉት የሚማሩበት አማራጭስ ምንድነው እኛ ጋር ተምሮ መጥቶ ለመማር እንደነገርኩ ከ2 ወር እስከ 3 ወር ይፈጃል ከክፍለ ሀገርም ከውጭም መጥተው ለሚማሩ ሰዎች እንግዲህ ይሄን ያህል ጊዜ ይፈጃል 1 ወርም 2 ወርም 3 ወርም የሚፈጁ ኮርሶች አሉ በእነዚህ ወራቶች ውስጥ ጥሩ ብቁ ባለሙያ መሆን ይቻላል አሁን ደግሞ ተጨማሪ ያደረግነው ምንድነው ዌብሳይት ሰርተናል ቃል ሜካፕ ስኩል የመማሪያ አፕ ዌብሳይት ሰርቷል ማለት ነው ይሄ ዌብሳይት ምንድነው በየክፍለ ሀገሩ ወይም ውጭ ሆነው ራሳቸውን ቤታቸው ሆነው ልጆች ሊኖራቸው ይችላል ወይም ደግሞ እኛ ጋር መምጣት መተው መማር ለማይችሉ ፕራክቲስ እንዲያደርጉ ሐሳቡን ትምርቱ ሙሉ ፕሮሰሱን ቪዲዮ አፕሎድ ያደረግነ ነው እሱ ላይ ዌብሳይታችንን በቅርብ ጊዜ እናሳውቃለን እዛ ላይ በቪዲዮ በትንሽ ብር ከፍለው መማር ይችላሉ በጣም አሪፍ ሜዲካል ሜካፕ ስኩል ያዘጋጀው ዌብሳይት አለ ኦንላይን ትምህርት አለ በየላችሁበት ሆናችሁ መማር ትችላላችሁ ሀገሮችን ብትሆኑ ፍላገር ብትሆኑ እዚህ ማጎናችሁ ነው ስራ ያዛባችሁ ከሆነ ማታማታ ቢስገቡ ተመዝግባችሁ በትንሽ ብር የትምህርቱ ማግኘት ትችላላችሁ የሚለው ትልቅ ዜና ነው በጣም እናመሰግናለን ቃል ሜካፕ ስኩል ዛሬ እዚህ ቃል ማመስገን አለብኝ ብለሽ ይዘሽ መጣሽ ነው እኔ ያው ሁሌም አንድ ነገር ነው ማረገውና የኔ ስጦታ ይመብራና የህይወቴ ብርሃንና ለቃልም በድጋሚ ስጦታ አዘጋጅቼላታለሁ ኤልሳካለች ስጦታ አለ ነው ምን ልልሽ ላመጣሽ ዋክሽ እንየዋ አይሻልም እንየዋ በጣም አሪፍ እሺ ተባስ ፈልጋለሁ በጣም አመሰግናለሁ የኔ ያው የመንገዴ መሪ ብርሃኔ ሁሉ ነገር ይመብራናትና አልጠግብም ማለት ለሁሉም ሰው ባረግ እንደዚህ መብራን ነው የምሰጠውና ቤትሽን በበረከት ትውላለሽ ልጅሽን ታሳድግልሽ ለኔ ያደረግሽውን በሙሉ እግዚአብሔር ይክፈልሽ መብራን ቤትሽን በብርሃን ትውላለሽ ይሄኛው ደግሞ እንግዲህ የንቁ ፖድካስት ያዘጋጀው ነው የምስጋና ሰርቲፊኬት ይላል ይህ የምስክር ወረቀት የተበረከተው ለቃል ኪዳን ፍርዱ ቃል ሜካፕ ስኩል
በዩቲዩብ ቻናላችን ቀርባ ታሪኳን ያካፈለችን ወጣት ኤልሳቤጥ አበበ በህይወቷ ያጋጠማትን ፈተና ስትናገር በመስማት ቀጣይ ህይወቷ የሰመረ እንዲሆን የምትመኘውን የውበት ሳሎን ስራ ሙያ በተሟላ መልኩ እንድትማር ከ125,000 ብር በላይ የትምህርት ዕድል በነፃ በመስጠት በኃላፊነት አስተምረው ስላስመረቁ ከልብ እያመሰገንን በንቁ ፖድካስት ተመልካቾች ስም ይህንን የምስጋና ሰርቲፊኬት አበርክተናል ይላል። የስቃል ቴንክ ዩ ሶ ማች እናመሰግናለን። ማመሰግነህ አንተም ለብዙ ሴቶች የውስጣቸውን መተው ችግራቸውን መተው የሚያወሩበት ሚዲያ ነው ንቁ ሚዲያ። ስለዚህ አንተንም ላመሰግን እወዳለሁ። አንተም ጋር መጥቼ እንደዚህ ኢንተርቪው ሰጠሁት ያው የሴቶች ሚዲያ ነው ብዬ ነው። ሁላችሁንም በጣም ስላወቅኳችሁ በጣም ነው የማመሰግነው ስላከበራችሁ። የተወደዳችሁ ተመልካቾቻችን አሁን የቀረን አንድ ነገር ነው። ኤልሳቤጥ የራሷን ጸጉር ቤት እንድትከፍት ተባብረን እናግዛት ይገባል። እናመሰግናለን።